ለሃይማኖታችን እንኳን እስራት ሞትም ቢመጣ አንፈራም። ከኛ ጋር የነበሩ አንዳንድ ወጣቶች በጸጥታ ኃይሎች ተወስደው ታስረዋል ሲሆን በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠር እንዲቀየር ሐሳብ መቅረቡ ተሰማ ነው የምናውቀው። አንዳንዴ ሴት ልጅ ቢያንስ ላይዋ ባያምር ውስጧ ባያምር ደግሞ ላይዋ ማማር አለበት ብዬ አስባለሁ። እኮ እየሸጥሽ ነው፣ ቂጥሽን እያሳየሽ ነው። ነገ ልጅሽ አሁን አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ይህ ጊዜ ነው። በጊዜ የሚነሱትን የሶሻል ሚዲያ ውሎችን በተለይ ወደ እናንተ እናመጣለን። እኛም ሀሳብ አስተያየታችንን እንሰጥበታለን። እናንተም ደግሞ በኮሜንት እንደተለመደው መሳተፋቸውን እንዳዘነጉ የደውል ምልክቷን ተጫኑ። ቤተሰብ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሌሎች እንድታደርሱ በአክብሮት እንጠይቃለን። ይህ ድንቅ 24 ሚዲያ 2 ነው። ድንቅ 24 ሚዲያ 1 የፊልም ስራዎችን የምናቀርብበት ነው። እንግዲህ ብዙ ዋጋ ከፍለንበታል። ተመልሶ መጥቷል። እያነቃቃ ነው የምንገኘው። ዛሬ ትኩረት በተሰኘ የፊልም ሪቪው ማየት ትችላላችሁ ማለት ነው። ቤተሰብ መሆናችሁንም እንዳዘነጉ። መልካም ቆይታ። ወደ ተመረጡ ቪዲዮአችን እንለፍ። ዛሬ ወደ ተመረጡ ቪዲዮቻችን ስናልፍ በመጀመሪያ የምናገኘው እንግዲህ አሁንም እያነጋገረ ያለ የቤተ ክርስቲያናችን ጉዳይ ነው። ይህም ደግሞ እንግዲህ እንደምታውቁት በተለይ ወልሶ ላይ የቤተ ክርስቲያን መፍረስ እንግዲህ በልማት ምክንያት ተብሎ እንግዲህ በምዕመን ወጣቶች መካከልና እንዲሁም ደግሞ በአስተዳዳሪ መካከል ትልቅ ጸብ ተፈጥሮ ነበረ። ይህን ጸብ ተከትሎ እንግዲህ ለፖሊስ አሳልፎ ወጣቱን እንዳሳፈሱና ወጣቱ በእስር ቤት እንደሚገኝ ሰምተናል። ወጣቱ እንዲፈታ የፍትህ ድምጻችንን በዚህ አጋጣሚ እናሰማለን። ከዛ አቅራቢያ ከዛው የሚወጡ ቪዲዮዎች አሉ። እነሱንም ላስቀኛችሁ። እስራት መፍትሄ አይሆንም። ወንድሞቻችን ይፈቱ። ቅርሳችን ይጠበቅ ማለት ወንጀል አይደለም። ለሃይማኖታችን እንኳን እስራት ሞትም ቢመጣ አንፈራም። እጃችን ከቤተ ክርስቲያናችን ላይ አንሱ። እጃችሁን ከቅርሳችን ላይ አንሱ። የህዝብ ቅርስ በስድስት ኮሚቴ አይወሰንም። ብፁዕ አባታችን አቡነ ሳይሮስ ዝምታችሁ እስከ መቼ ነው? በስሞት የሚነገረውን አስቁሙልን። አትፈርስም አትጠፋም በጠላ አስቸኳይ የድረሱልን ጥሪ በወሊሶ ማርያም ገዳም የሚገኘው በአቡነ ዲዮስቆሮስ የተገነባና በብዙ ምዕመናን ዘንድ ታሪካዊና መንፈሳዊ እሴት ያለው ቤተክርስቲያን ለመፍረስ እየተዘጋጀ መሆኑን በመግለጽ ህዝቡ እንዲያውቅና ጉዳዩ በግልጽ እንዲወያዩበት እንጠይቃለን። ዛሬ ከቅዳሴ በኋላ በሰላማዊ መንገድ ጉዳዩን ለመወያየት ብንሞክርም ከኛ ጋር የነበሩ አንዳንድ ወጣቶች በጸጥታ ኃይሎች ተወስደው ታስረዋል። በተጨማሪም ከኛ ጋር የነበረ አንድ ወንድማችን በትላንትናው ዕለት በቅጥረኞች ተደብድቧል። ይህ ጉዳይ በግልጽና በፍትሃዊ ሁኔታ እንዲጣራልን እንጠይቃለን። ጥያቄያችን የተወሰዱ ወጣቶች እንዲፈቱልን፣ በቤተ ክርስቲያኑ ላይ ማንኛውም ውሳኔ ከመወሰኑ በፊት ህዝቡ በግልጽ እንዲወያይና እንዲሳተፍ እንፈልጋለን። ከዚህም በተጨማሪ በተፈጠሩ ክስተቶች ላይ ገለልተኛና ፍትሃዊ ምርመራ እንዲደረግ እንጠይቃለን። እባካችሁ ይህን መልእክት በማጋራት ድምጻችን እንዲሰማና ቤተክርስቲያናችን ከመፍረስ እናድናት። ቤተክርስቲያን ጉዳይ አሁን በጣም እያሳሰበ እንደሚገኝ እያስተዋለን ነው የምንገኘው። እንግዲህ የዲያብሎስ ልጆች አሁንም ቢሆን አላረፉም፣ ስልባቸውንም እየቀጠሉ ነው የሚገኙትና ይህንን በተመለከተ እንግዲህ ቤተክርስቲያን ላይ አሁንም ቢሆን እንግዲህ በሀገር ጉዳይም እንደሚታወቅ ዓመተ ምሕረት እና ዓመተ ፍዳ የቤተክርስቲያን አስተምሮትና ሂደት አለው። የክርስቶስ ዘመን ክርስቶስ ከተወለደ ጀምሮ ያለው ዘመን አሁኛ የምንኖርበት የምህረት ዓመት እንደሆነ እንግዲህ ቤተክርስቲያን ታስተምራለች። ያኛው ደግሞ የመከራ እንግዲህ አሁን 2019 ልንገባ ነው አይደለም? ይህ ዓመተ ምሕረት ተብሎ ይጠራል። ከ2019 በፊት የነበሩ ዓመታት ዓመተ ፍዳ ተብሎ እንደሚጠራ እንግዲህ ሁላችሁም ታውቃላችሁ። እና አሁንም መከራዋ እየባሰ እንግዲህ ሀገራዊ ምክክር ውስጥ ያለውም እንግዲህ አንዳንድ የሚወጡ ነገሮች በተለይ እሷ ነች የተከለችው ዓመት አቆጣጠሩንም የተለያዩ እንግዲህ ካላንደሮችንም ጨምሮ እሷ ናትና ያም ቅረት አለበት የሚል እንግዲህ የቅናት መሰልና የንዴት የሚመስል ነገርም እየሰማን ነው የምንገኘው።
ሲሆን በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠር እንዲቀየር ሐሳብ መቅረቡ ተሰማ። የኢትዮጵያን የዘመን አቆጣጠር በተመለከተም የተለያዩ አማራጮች ቀርበዋል ተብሏል። በኢትዮጵያ የዘመን አቆጣጠር ውስጥ ሂጅራ ወይንም የእስላማዊ ዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ይቅርና አሁን ያለው አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክር ሐሳቦች መቅረባቸውን ተሳታፊዎች ተናግረዋል። ይሄ ምንድን ነው ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ፈተናዋ ነው በቃ። ምክንያቱም ቀድማ ሀገርን የቆረቆረች በሀገር ውስጥ የሀገር ስርዓት የዘረጋች ነች። የአቆጣጠርም በሉት እንግዲህ የቁጥር ካላንደርም በሉት የትምህርት ስርዓት በሉት ለብዙ ሰዎች እውቀትን የሰጠች ነች ኢትዮጵያ ኦርቶዶክስ ተዋሕዶ። ማንም ሰው ከሷ ጋር ሊነጻጸር ሊወዳደር እንደማይችል ነው እንግዲህ እኔ የምነግራችሁ። ለምንድን ነው ድህነታችን ላይ ህዝቡ ዛሬ በልቶ ማደር እኮ ከብዶታል። እና ለምንድን ነው እዛ ላይ ትኩረት የማይደረገው? እኛ የዘመን አቆጣጠርና የጊዜ መምጣትና መሄድ እኮ አይደለም የበደለን የበልቶ ማደር ጉዳይ ነው የበደለን። እና ለምንድን ነው ቤተክርስቲያን ላይ እንደዚህ አይነት ጥላቻ ሊፈጥሩ የቻሉት ከተባሉ እንግዲህ ግልጽና ግልጽ ነው። ዞሮ ዞሮ ይሄ ሀገራዊ ምክክር ሲያልቅ ወይ ለኢትዮጵያ ሰላም ይሆናል ወይ ደግሞ ኢትዮጵያ ሰላም እንደሚደፈርስ ነው የሚሰማኝ በግሌ። ምክንያቱም ከባድ ነጥቦች እየተነሱበት ነው። ውሳኔውም ደግሞ በጣም ከባድ እንደሆነ ነው የሚሰማኝ። እናንተስ የሚሰማችሁ ስሜት ምንድን ነው? እኔ የምመኘው ምኞቴና ተስፋ የምናደርገው እንደ አንድ ክርስቲያን ሰላም እንዲሆን፣ ነገር ግን የሚነሱት ነጥቦች እጅግ በጣም ከባድ ስለሆነ ጥንቃቄ ይሻሉ ብዬ ለመናገር እፈልጋለሁ። ነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። እኛ ወላሞ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅ ነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየ ነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። አንዳንዴ ሴት ልጅ ቢያንስ ላይዋ ባያምር ውስጧ ባያምር ደግሞ ላይዋ ማማር አለበት ብዬ አስባለሁ። እሱን ተውና እንደ ሀገር ኦርቶዶክስ ምን ቢበድላችሁ ነው በዚህ ያህል በጥላቻ የተሞላችሁትና የታጨቃችሁት? አሁን ሀገራዊ ምክክሩ ላይ ሳይቀር በኦርቶዶክስ ጥላቻ ያበዱ ሰዎች ሀገራዊ ምክክር ውስጥ ተካተው ኢቭን መነሳት የሌለበት ጥያቄ እያነሱ ይገኛሉ። በጣም በኦርቶዶክስ ጥላቻ ያበዱ ማለት ነው። ኦርቶዶክስ እንደ ሃይማኖት ሜቢ እኔ ተከታዩ እንኳን ባልሆን የኦርቶዶክስ ተዋሕዶ እምነት ተከታይ እንኳን ባልሆን ኢቭን ስነ ስርዓት ይዤ እንዳድግ ግብረ ገብ እንዲኖረኝ ከአበላሌ ጀምሮ ካለባበሴ ጀምሮ ካነጋገሬ ጀምሮ ካካሄዴ ጀምሮ ኤቭሪቲንግ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን ተጽዕኖ አለብኝ። መልካም ዜጋ እንድሆን መልካም ስነ ምግባር እንዲኖረኝ በመጀመሪያ ህፃናት ሆነን ገብተን የተማርንበት ሰንበት ትምህርት ቤት ያስተማሩን ዲያቆናት ያስተማሩን ቀሳውስት ዛሬ ላለንበት ፐርሰናሊቲ ትልቅ ኃላፊነት ይወስዳሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን በእኔ ላይ እንደግለሰብ እንኳን ብዙ በጎ ተጽዕኖ አላት። ኢቭን እንደ ሀገር ግብረ ገብ ያለን ሰዎች እንድንሆን ለሀገር ፍቅር እንዲኖረን ከብዙ ነገር አንጻር ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለን አታችመንት በጣም ብዙ ነው። እንደ ሀገር ፊደል በማስቆጠር ጫካ መንጥሮ ቤተክርስቲያን በመስራት ዘመናዊ ትምህርት ሳይስፋፋ በፊት ሰዎች ፊደል እንዲቆጥሩ ስነ ስርዓት እንዲኖራቸው ልብስ እንዲለብሱ ከብዙ ነገር አንጻር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ እንደ ሀገር ያበረከተችውን አስተዋጽኦ የትኛውም ሃይማኖት አሁን ለኢትዮጵያ ውስጥ ያለ የትኛውም ሃይማኖት ሩቡን አላበረከተም። እኔ በጣም በድፍረት ነው የምናገረው፣ ሩቡን አላበረከተም። በጣም የስልጣኔ እናት የሆነች ቤተክርስቲያን ናት። ኢቭን ሌላውን እንኳን ትተን አንድን ምዕራባዊ ወይም ደግሞ የአውሮፓ ዜጋ ባለበት ሄደን ስለ ኢትዮጵያ ምን ታውቃለህ፣ ስለ ኢትዮጵያ የምታውቀው ምንድን ነው ብለን ብንጠይቀው አንድ ምዕራባዊ ወይም ደግሞ የአውሮፓ የአሜሪካ ዜጋ የሚያነሳቸውና የሚጠራቸው ስለ ኢትዮጵያ የሚያውቀው ነገሮች በቀጥታ ከኦርቶዶክስ ቤተክርስቲያን ጋር እየተያያዙ ናቸው። ኦርቶዶክስ ቤተክርስቲያን ቢመራችሁም ባይመራችሁም ለኢትዮጵያ የስልጣኔ እናቷ ናት። ከኢትዮጵያ ጋር ያላት አታችመንት ዝም ብሎ በእንደዚህ አይነት ተራ ተናጋሪዎች የሚናድና የሚፈርስ አይደለም። ባንተዛዘብ፣ እንደዚህ አይነት የጥላቻ ቅርሻታችሁን እያመጣችሁ ባትደፉብን። ለምሳሌ እኔ አማራም አይደለሁም ኦርቶዶክስም አይደለሁም፣ ግን ኢትዮጵያ ውስጥ እንደ ሃይማኖት የኦርቶዶክስን በጎ ተጽዕኖ የማራክስና በቀላሉ የማይ ዜጋ አይደለሁም። ዛሬ ላለሁበት የዜግነት ደረጃ ላለኝ ፐርሰናሊቲ ላለኝ ባህሪ ትልቅ አስተዋጽኦ ያበረከተችልኝ እናት ቤተክርስቲያኔ ናት ኦርቶዶክስ ቤተክርስቲያን። እንደዚህ በቀላሉ ከኦርቶዶክስ ቤተክርስቲያን ያለን አታችመንት እንዲህ ዝም ብሎ የሚፋቅ ነገር አይደለም። አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል
የኦርቶዶክስ ቤተክርስቲያን ልጆች በዚህ ደረጃ ጥላቻ ሲነዛባችሁ ዝም ስትሉ አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል አሁን ላይ እያቆጠቆጡ ያሉ የጽንፈኝነት አስተሳሰቦች ወደፊት አድገው ቤተክርስቲያን ከማቃጠል አማኞችን ከማሳደድ ወደ ሌላ አይነት በደል ሊሸጋገሩ ስለሚችሉ እንደነዚህ አይነት የጥላቻ ስር የሚሰዱን እንደዚህ አይነት ጥላቻ ቅርሻታቸውን የሚደፉብንን አንዳንድ አካላት ስነ ስርዓት ልናስይዛቸው አደብ ልናስገዛቸው ይገባል። በጣም ስር እየሰደዱና የጥላቻ መርዛቸው እየተንሰራፋ ይገኛል። ስለዚህ የኦርቶዶክስ ተዋሕዶ እምነት ተከታይ ወጣቶች በተለይ ደግሞ ትልልቅ ፎሎወር ያላችሁ ኮንተንት ክሬተሮች እንደዚህ አይነት ነገሮችን መጋፈጥና የጥላቻ መርዛቸውን ማክሸፍ ስላለብን ጠንክራችሁ ልትሰሩ ይገባል የሚል መልእክት ለማስተላለፍ ነው። ምክንያቱም አንዳንዴ ተበዳይ ዝም ካለ ተከሳሽ ሊሆን ስለሚችል በተጨባጭም እያየን ያለነው ይሄ ስለሆነ ልንነቃና ልንታገላቸው ይገባል። እኔም የምጋራው ይህንን ነው። እኔ አንድ ሀቅ ልንገራችሁ። ዝለል የሌለብንና መንካት የሌለብን ነገር ምንድን ነው? እንዳመጣጣችንና እንዳኗኗራችን መቀጠል አለብን ይመስለኛል። ወደድንም ጠላንም እዚች ሀገር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድምና አላት። የተጻፈላችሁን ታሪክ ወደኋላ ተመልሳችሁ አንብቡ። በዚህ ምክንያት ትውልድ ደም ማፍሰስ አለበት ወይ? አንዴ የቀን ምናምን ይቀየር፣ አንዴ እንደዚህ በቃ ኦልሬዲ መበለጣችሁን እመኑ፣ መቀደማችሁን እመኑ። በቁጥርም አትገናኙ። ኢትዮጵያ ላይ ኦርቶዶክስ እምነትና የሌላው በእምነት በምንም ተአምር ሊነጻጸር አይችልም። ማመን ያለብንን ነገር አምነን ተቀብለን መኖር አለብን። ይልቅ ድህነታችን ላይ ለምን ትኩረት አናደርግም ነው። ስለዚህ ለኢትዮጵያ ኦርቶዶክስ ተዋሕዶ ያላችሁን ጥላቻና ያላችሁን ይሄ እንግዲህ ወንድሜ እንደገለጸው የቀረሸ ማንነት ቢቀር ጥሩ ነው ብዬ ነው የማምነው። ለማናችንም የሚጠቅመን ነገር ባለን ላይ ጠብቀን ኦርቶዶክስ ውስጥ እጅ ያለው የቀን አቆጣጠር ለሁላችንም ሲጠቅም ነበረ። እውቀቷ ፊደሏ ለሁላችንም ሲጠቅም ነበረ። አሁን እስቲ እናንተ ካላችሁ እውቀት ካላችሁ ማወረስ የምትፈልጉ ለትውልድ ካላችሁ ይሄኛውን ሳታጠፉ ለምን አታስተምሩንም? ለምን አታስይዙንም? ለምን ጥበባችሁን ለፊት አትሸጡም? ለትውልድ ትውልድ የሚፈልገውን ይዞ ይቀጥል። ቋንቋም ቢሆን ሌላም ቢሆን ሃይማኖታችሁም ቢሆን ጠረጴዛ ላይ ይቀመጥ። እያመነ የሚፈልገውን እያመነ ይቀጥል። በዚህ ዘመን እኛ ደም እያፈሰሰን በእናንተ ትንሽ አለመግባባትና የእናንተ የፖለቲካ ፍጆታ ቤተክርስቲያን በየጊዜው ዋጋ መክፈል ያለባት አይመስለኝም እና ይህ ጉዳይ ትንሽ ስሜታዊ ስለሚያደርግ ነው። ወደ ቀጣዩ ቪዲዮችን እንለፍ። ወደ ቀጣዩ ቪዲዮችን ስናልፍ የምናገኘው እንግዲህ እጅግ በጣም የሚያሳዝን ነገር ነው። በተለይ እናት ወልዳ ወደ ቤት እንግዲህ ስትገባ መቼም በደስታ እንደምትገባ ይታወቃል እና በተቃራኒው ደግሞ በባህላችን እናት ልጇ ሆስፒታል ላይ ቀርቶባት ባዶዋን ስትገባ ሰብአዊነትም የሚሰጥ ሀዘናል። ሰው በመሆን ውስጥ ሰው አገኘው ብሎ 9 ወር ተሸክሞ ተስፋውን በቃ ልጅ ላሳድግ ነው ብሎ ያንን ተስፋ አጥቶ ወደ ቤቱ ሲገባ ደግሞ በተቃራኒው ስብራታል። ግን ዛሬ ያየሁትና የሰማሁት ነገር እጅግ በጣም ስላስገረመኝ ነው። ይልቅ እንደዚህ አይነት ነገር ላይ ፎከስ ብናደርግ እየተናዱ ያሉ በምዕራባውያን አስተሳሰብና በቴክኖሎጂ ወይም ደግሞ በሶሻል እንግዲህ ዛሬ አሜሪካ ያለውን ባህል እዚህ ቁጭ ብለን እየተማረን ነው። በሌሎች የባህል ስትራቴጂና አካሄድ ባህሎቻችን፣ ስርዓቶቻችን ጠቃሚ የሆኑ መጋቢ የሆኑ አባቶቻችን የሰጡን ነገር እኛ ዞሮ ኢትዮጵያውያንን እንዳይጠፋ መጠንቀቅ ሲገባል ሊያባላን በማይገባ ነገር በጥላቻ እንባላለን እና ተመልከቱ። እቺ እናት ልጅ አታ ወደ ቤቷ ስትገባ ልዩ ቀን ነው ዛሬ ተብሎ ነው ዘፈን ተከፍቶ እንግዲህ ልዩ ቀን የሚል የተጋበዘችው። በጣም ያሳዝናል ቤተሰብ። ጋይስ አንዳንዴ ወዴት ይሄን እንዳለን ሳስበው ራሱ በጣም ነው ጭንቅ የሚለኝ። የምትመለከቱት ምን ይሉታል እንግዲህ እቺ እናት የምትመለከቷት ማለት ነው ልትወልድ ሆስፒታል ገብታ ማለት ነው። አጋጣሚ ፈጣሪ ያላለውምና ልጇ ይሞትባታል። የምትመለከቱት ወደ ቤቷ እየገባች አቀባበል እያደረጉላት ነው። እንግዲህ እቺ እናት አዝና ተክዛ ልጇ ሞቶባት ወደ ቤት የምትገባ እናት ልዩ ቀን ነው የሚለው የሄኖክን ዘፈን እየዘፈኑ ነው ማለት ነው አቀባበል እያደረጉላት ያሉትና በጣም አሳዘነኝ። ማለት ምንድን ነው ማለት ይደገም ቀን በቀን ምኑ ነው የሚደገሙ? ምን ማለት ነው? ከሞራሊቲ አንግል ልክ ያልሆነ ነገር ነው ማለት ነው። እናንተ እንዴት እንደገባችሁ እንዴት እንደተረዳችሁት በእርግጥ አላውቅምና ግን በጣም የሚያሳፍርና የሚያሳዝን ነገር ነው ማለት ነው። እስኪ እናንተ በዚህ ላይ ሀሳብ ስጡበት። ፎሎና ላይክ እንዳይረሳ። መልካም
በጣም ያሳዝናል። የምር በጣም ያሳዝናል ማለት ነው። እና ትኩረት ልናደርግ የሚገባው ድህነታችን ላይ ከአባቶቻችን ደግ ደጉን ወርሰናል እና ኢትዮጵያ ኦርቶዶክስ ተዋሕዶ በተለይ ደግ ደጉን አስተምራለች። እኔ ያገኘሁት ኳሊቲ ይበልጣል። ወደዚህ ሃይማኖት ስመጣ ማርያምን ነው የምላችሁ፣ የእውነት ነው የምላችሁ እና ብታውቋት ብትረዷት ብዬ ነው ማስበው። ይልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ስርዓትና አካሄድ ማንም አልበደለም። ይልቅ ለሁሉም የምትጸልይ ቤተክርስቲያን ናት እና ስርዓትን እያጠፋ ያለው ግን ዛሬ እኛ የምንኖርበት ዓለም ነው። በጣም በሚያሳዝን ሁኔታ አንድ ቪዲዮ ሲመላለስ ሰማውና ቀፈፈኝ ወደ እናንተ ለማምጣት የተወደዳችሁ ግን ደግሞ ሀሳብ ልሰጥበት ትውልድ ሊማርበት ይገባል ብዬ አመጣው። ይሄ ፕሮሞት ማድረግ እንዳይሆንብኝ ክፍል 1 ወይ ፓርት 1 ተብሎ የተለቀቀውን ትቼዋለሁ። በጣም ስለሚዘገንን ለጆሮ ማለት ነውና እስቲ ምን ያህል እንደጠፋን ተመልከቱ። እሺ በቃ አይ እንትን አሁን አንተ ግን አንድ ሴት ካላገባች የማግባት እቅድ ከሌላት ማለት የሆነ ፍላጎቱ የጠፋባት የለም። ይሄ ሁለተኛ ደግሞ እንደዚህ እንትን ላይ ምናምን ዝም ብሎ እንትኗ ሴት ይሄ ወጣትነቷ ይለፍ ብለህ ታስባለህ? አይ ነው እኮ ጭንቅላቴ በጣም ይሄ በትምህርት የተሻልኩ ሰው ነኝ ምናምን። ወጣትነት ማለት ከስንት እስከ ስንት ያለው ከ20 እስከ 30 ያለውን እድሜሽን እና እሱን አንቺ እንደምትዩ እድሜ ልጠቀምበት ማለት ልሸርሙጥበት ማለት ነው። ከ20 እስከ 30 ያለው እንደዛ ማለት እኮ ነው ቃል የምትዩ። ምናልባት ጓደኞችሽ አንቺ ምሳሌ ነገር ባዚ ሴት ጓደኛ በዙሪያሽ ወንድም ይሁን ሴት ልጅ ነሽ፣ ፕሬዠር መቋቋም አትችይም። ቃልዬ እኔ ቤላ ነኝ፣ አትሸውጂኝ። በዙሪያሽ የሆኑ ሰዎች አሉ፣ ቀጥይበት ማንንም እንደምትሰኝ የሚሉሽ ወንድ ይሁን ሴት ክሎዝ ጀለሳለሽ። ገባሽ? ብቻሽን ተነስተሽ የምትወስኚ የቅርብ ጓደኛ ያለሽ ብቻሽን ተነስተሽ የምትወስኚው ውሳኔ አይደለም። ቴሌግራም ላይ እሙሙሽ መልቀቅ። ገባሽ? የፈለገ ገንዘብ ይሁን ለአንድ ፎቶ 20 ሺህ ብር ለምን አይከፍሉሽም? ያ እንደዛ ነው እኮ ፎቶ አንድ ፎቶ 20 ሺህ ብር እኮ እየሸጥሽ ነው፣ ቂጥሽን እያሳየሽ ነው። ነገ ልጅሽ አሁን ልጅ ማዘሪ 20ዎች ውስጥ ተጋብታ በጣም የሚያሳዝነው ነገር ምንድነው? ቴሌግራም ላይ ተከታዮች አሉኝ እና አይፎን እንግዲህ 17ም እያሳየች ነበረ ፓርት 1 ላይ ማለት ነውና ይሄ ቪዲዮ ያያችሁ ምናልባት ልትኖሩ ትችላላችሁ። ግን ዋናው የፈለኩትና እንድንማማር ያመጣውበት ፖይንት ምንድነው? ቴሌግራም ላይ ፎቶ እያነሳች እርቃኗን ትልካለች ማለት ነው። ለዛ ደግሞ 20 ሺህ ብር ይሰጣታል። ዝም ብላችሁ ይሁት ከጀርባ እነማን ናቸው አሉት? የምር ከእሷ ፎቶ የሚያገኙት ነገር የእሷ እርቃንነት ጠቅሟቸው ነው 20 ሺህ ብር የሚከፍሉት የሚለው ነገር ጥያቄ ሊፈጥርባችሁ ይገባል። እነኚህ ሰዎች አንድና አንድ ምንም እንግዲህ የሰይጣን የዳቢሎስ ልጆች እንዳሉ ታውቃላችሁ። እና ዞሮ ዞሮ ሴትና ሴት የሚባለውን እሳቤ ለማምጣት ምንድን ያለችው እኔ ማግባት አልፈልግም፣ ማግባት ስለማልፈልግ ጉዳይ አይደለም፣ ማንም ሰው አየኝ አላየኝ እኔ የምፈልገው ገንዘብ ነው እያለች ነው የምትናገረው። እና ተመልከቱ ምን እያፈራን እንዳለ ማለት ነው። እና ብልሹ የሆነ ትውልድ እየፈጠረን ያለ ነው። ወይም ደግሞ ብልሹ የሆነ ስርዓት ወደ ህይወታችን ሲመጣ በዚህ ሰዓትኛ መታገል ያለብን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ምንድነው የቀን ስርዓት እሷ ስላመጣች እንደዚህ እሷ እንደዚህ ስላደረገች ብለን መልካም በማድረጓ እሷ መንከስ ሳይሆን እንደዚህ ያሉ ብልሹ አስተሳሰቦችን ከትውልድ ላይ እየነቀለን ነው ማለት መቻል አለብን። አይደለም እንዴ? ስለዚህ አስቡ፣ 20 ሺህ እየተቀበለች ፎቶዋን ትሸጣለች። ከወንድ ጋር ግንኙነት ማድረግ አልፈልግም፣ ማግባት አልፈልግም። ወዴት ነው የምትሄደው? ወደ ሊዝቢያን። ተመልከቱ። ስለዚህ በጣም ቀፋፊ የሆኑ ነገሮች እያሉ እኛ እዛ እንጨቃጨቃለን በር ዘግተን፣ ትውልድ ግን እዚህ ጋር እያመለጠን ያለው። ተማርን የምትሉ ሰዎች ትውልድ እያስመለጣችሁ፣ ትውልድ የተከፈላችሁ ለዚህ ነው። እናንተ ፖለቲከኝነት ወጣትን ማገዳደል ከሆነ፣ ወጣት በስነ ምግባር እንዲሞት ማድረግ ከሆነ፣ የእምነት ቦታ ሲፈርስ ማየትና ዝም ማለት ከሆነ፣ ወደ ሱቅ ለመቀየር መዘጋጀት ከሆነ ምን ይሰራልናል? ዛሬ በዚህ ጉዳይ መወቀስ ያለባቸው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እየተበደለች ያለችው ሞሮፍ ደሟ እየፈሰሰ ያለው እሷ ስለሆነች ነው። ስለዚህ ጉዳይ በደንብ ማስመር የምፈልገው የሃይማኖት ቦታ ላይ እንዲጠፋ፣ መንፈሳዊ ቦታዎች እንዲጠፋ የምትፈልጉ ሰዎች ምን አይነት አእምሮ ነው ያላችሁ? አንገደል የሚል እንዲገደል የምትፈቅዱ ምን አይነት አእምሮ ነው ያላችሁ? እና እጅግ በጣም ነው የሚያሳዝነው። እንደዚህ አይነት ብልሹ የሆነ ነገር እየፈቀዳችሁ ዝም እያላችሁ
አይ እኔ ሃይማኖት የቤተክርስቲያን መፍረስ የለበትም ክርስቲያን መሞት የለበትም ለሚለው ትውልድ ግን ሞትን ትደግሳላችሁ ወይም ደግሞ እስርን ትደግሳላችሁ ማለት ነው። በጣም ያሳዝናል። በጣም ያሳዝናልና ዶክተር አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር፣ ጸልይለት ነበር። ብዙ ሲደክም አበረታው ነበር ያውቃል። አሁን ምን ብዬ እንደምጸልይለት ግራ ገብቶኛል። እነግረዋለሁ የሚፈልጋት ወይ ድሮ የሚነግረን ኢትዮጵያ እያመጣ አይደለም። ባቡሩን እየነዳ ያለው ሰው እሱ ነው። ባቡሩ ግን ከፉርጎ እየወጣ ነው። ኦኬ የትላንትና ጸሎታችን ዛሬም መቀጠል ካለበት ሀገር መዳን ካለበት ውጥረቶች ረግበው ኢትዮጵያ እንድትረጋጋ እንፈልጋለን። በቀን በቀን በቃ ምንም ችግሩን ሊያዩ ያልቻሉ ትዕቢተኞች ያስተሳሰብ ብስለት የሌላቸው ሰዎች እየወጡ የሚናገሩት ነገር ሀገር ያተራምሳል። ከኔ አይደለም ሰልችቶኛል። ስለዚህ አሁን የሀገር ሽማግሌ የተባለ ጠቅላላ ወጥቶ እግር ላይ ወድቆ ይሄንን አሁን በአማራ አመራሮች መካከልና እንደዚህ ጥበቃቸው ተነሳ በሚባሉ መሀልና በመንግስት መሀል ያለው ችግር ሶልቭድ ሆኖ ተታርቀው ማየት አለብን። በአንድ በኩል ፖለቲከኞች እንደዚህ ይላሉ። የፖለቲከኛ ማይንዳቸውና የአልባሌ ሀሳባቸው ሳይጸዳና ለዛ እንኳን ከፈጣሪ ጋር የሚታረቁበትን መስመር ሳይዘረጉ ወደ ጸሎት ይመጡና አይናቸውንም ልባቸውንም ጨፍነው መዓትና እርግማን ያመጡብናል። ትውልድንም በማይሆን አቅጣጫ እንዲጠፋ አይተውታል። ትውልድ እያመለጣችሁ ነው። ወደዳችሁም ጠላችሁም እናንተ ገና ለገና ወንበር ለመያዝ ስትጥሩ ትውልድ እያመለጣችሁ ነው። በደግነት አይደለም ትውልድ የሚያመልጣችሁ፣ ከእናንተ በመብለጥና የእናንተን ድምፅ ከማዳመጥ ይልቅ ነው የሞት ድምፅን እየሰማ ኑሮ መሮታል። አንድና ሁለት አልላችሁም ማለት። ስለዚህ እንዴት ነው የምንቻቻለው? እንዴት ነው የምንኗኗረው የሚል ጥያቄ ነው ያለኝ እኔ ማለት ነው። ከፊት ለፊት እየሆናችሁ በዚህ ልክ ትውልድ ኑሮ እንዲመረው በማድረግ ራሴን ለማጥፋት ብዙ ሞክሬያለሁ፣ ግን ይሄኛውን አልሞከርኩትም። አሁን ግን እሱን እሞክራለሁ። ከዛ ሁሉም ነገር ያበቃል። ሁሉም የምድር ስቃይ በአንድ ሰከንድ ብቻ እኮ ነው በቃ ከዚች ላይ ውርድ ብሎ በቃ ከዛ ሁሉንም ነገር ማውቃት፣ መጨናነቅ፣ መራብ የለም፣ መቸገር የለም፣ ቤተሰብ አጣው፣ ወገን አጣው፣ ሰው አጣው ማለት የለም። በቃ ሁሉም ነገር ከዚች በኋላ ያበቃል። አንድ ሰከንድ ብቻ እኮ ነው ማርያም፣ አንድ ሰከንድ ከዚች ላይ ፍጥፍጥ ብዬ ሁሉንም ነገር ማውቃት አያችሁታ እና አረጋለሁ። ብርቀታችንና ክስረታችን ይህ ይመስለኛል። ዞሮ ዞሮ ለምንድን ነው ሰው ኑሮ የሚመረው? ወጣቱ ለምንድን ነው ራሱን ለማጥፋት ዝግጁ ሆነ ካላችሁ የምትወዱትን ሰው ስታጡ ምን ያህል ተስፋ እንደምትቆርጡ ታውቃላችሁ አይደለም? አንድ ሴት አረብ ሀገር ቁጭ ብላ ቤተሰቦቿ በጦርነት ምክንያት አለቁ፣ ወንድምሽ እንደዚህ ሆነ፣ ወንድምሽ እንደዛ ተያዘ፣ ይህን ያህል ብር ማስለቀቂያ ስትባል ስትከፍል እንደገና እናትሽ እንደዚህ ሆነች፣ አባትህ እንደዚህ ሆነ፣ እርስ በርሳቸው ተገዳደሉ ተብሎ ሲነገራት የመኖር ተስፋ የሚኖራት ይመስላችኋል? እነሱ ይኖሩልኛል ብላለ ብዙ ጊዜ የሰራችውን ገንዘብ እየላከች እያፈሰሰች ሰው ቤት ቆሻሻ እየጠረገች የኖረች እህት ቤተሰቦቿ አደጋ ላይ ቢሆኑ ምን ይሰማታል? ይቺ ሴት ለምንድነው ኑሮ የመረራት ማለት አትችሉም። ምክንያቱም ብዙ አይነት ምክንያት ይኖራታል ብናዳምጣት ማለት ነው። እና ዞሮ ዞሮ ወዴት ነው እየሄደን ያለ ነው ለማለት ያህል ነው። ሌላ በጣም የሚያስገርመው እንግዲህ የኢትዮጵያ ኳስ ተጫዋች ወደ እንግዲህ 20 ምናምኑ በሄዱበት ስዊድን ቀርተዋል እየተባለ ነው። እነኚህስ ኑሮ ተመችቷቸው ነው? ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነቡድን መሪያቸው በዛው መጥፋታቸው ተሰማ። በስዊድን በተካሄደው የጎቲያ ካፕ የእግር ኳስ ውድድር ላይ የተሳተፉ ከ20 በላይ የሚሆኑ ኢትዮጵያውያን ታዳጊዎችና የቡድን መሪዎች በዛው መጥፋታቸውን የስዊድን ፖሊስ አስታውቋል። እድሜያቸው ከ14 እስከ 17 የሚሆኑት እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ያረፉበት ትምህርት ቤት ያለምንም ማስጠንቀቂያ ለቀው መሄዳቸው ታውቋል። የስዊድን ፖሊስ ጉዳዩን አጣርቶ ግለሰቦቹ ወደ ኢትዮጵያ ለመመለሳቸውንና መጥፋታቸው በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር
የስውር ምልክት እንደሌለው ገልጿል። እስካሁን ድረስ የኢትዮጵያ መንግስትም ሆነ በስዊድን የሚገኙ የኢትዮጵያ ኤምባሲ ስለ ጉዳዩ የሰጡት አስተያየት የለም። እድል ሲያገኝ አንድ ወጣት እንግዲህ አይደለም 22 አንደኛ እንደ ሀገር ውርደት ነው። ሁለተኛ ነገር 22 እንግዲህ ወጣት በሄደበት መቅረት ማለት ምን ያህል ሀገሩ ላይ ኖሮ እንደመረረውና ማንም ሊሰማው እንዳልቻለ መረዳት መቻል አለብንና የሚጠቅመንን ነገር ብቻ ሳይሆን ለምንድን ነው እኔ እንጂ አላቅም። እኔ መቼም ፈጣሪ እኔ መልስ ቢሰጥ ነው የተሻለ የሚሆነው። ሌላው በስተመጨረሻው ማንሳት የምፈልገው ነገር ምንድን ነው፣ አንዲት እንግዲህ እህት ምን አደረገች? ዱባይ ላይ የምትኖር ቆንጆ ስክሪፕትድ የሚሆን የሰው ከሰው የሰማች ታሪክ የሚሆን በእንግዲህ በቲክታክ ላይ ታጋራለች ማለት ነው። ብዙዎች እንግዲህ የእሷን የህይወት ታሪክ ይሰማሉ። እንግዲህ በካንሰር ህመም እንደተያዘች ታሪኩ ላይ ተገልጸዋል። ብዙዎች ያነባሉ ማለት ነው። የኢትዮጵያን ደግነት እንግዲህ እስኬት ድረስ እንደሆነ ተመልከቱ። አብዛኛው እየገባ እንግዲህ ፎሎም እያደረገ ሼርም እያደረገ እያነባ ያያል። ከዛም እየወጣ ቪዲዮ ይሰራል። ከዛም ምናልባት ነገ ቪዲዮ የማልሰራ ከሆነ እንደሞትኩኝ እወቁ ትላለች። አሁን ከሌሊቱ 6 ሰዓት ተኩል ብላልና ተኝቼ ስክሮል እያረኩ እያለ የዚች ልጅ ታሪክ አገኘሁት። ድንግል ማርያም ምስክሬች ነው የምላችሁ። ከመጀመሪያ ጀምሮ እስከ መጨረሻው አነበብኩት። በቃ አንበይ እንዴ ልቆጣጠሩ በቃ አንበይ ድንግል ማርያም ነው የምላችሁ። በጣም ነው የሚገርም። ለካ እንደዚህ አይነት የሚወጣል። እንግዲህ እንደዚህ አይነት መልሶችና ቪዲዮዎች ከተሰሩ በኋላ ይህ ታሪክ ሐሰት መሆኑ ተደርሶበት በዚህ ልክ ወረዱባት። የእውነት ነው የምልሽ፣ የኢትዮጵያ ሕዝብ ነው የሚፈርድሽ። እንደዛ እህቶችሽ ስደት ላይ ያሉ እህቶችሽ ወይም በየትኛውም አካባቢ ያሉ እንደዛ ሲያለቅሱ ባይዘወይ ዛሬ ስጠፊ ህዝቡ ሁላ ሞታለች በቃ ሞታለች ተብለሽ እየተለቀቅሽ ነበር። በዚህ ደረጃ ህዝብ ማሳቀቅ ምን ያክል ልብ ቢኖርሽ ነው? ምን አርጌ እኔ እናት አልቅሽልኝ ሜንሽን አርጌሽ አልቅሽልኝ ብዬሻለሁ እንዴ? አሬ ለቀስ እንደሱ ወይ ደግሞ ወሬ ለማንኛውም ማለት ነው። አንቺ ወሬ ተገኝተሽ አንድ ጥያቄ ልጠይቅሽ። እናቴ ብለሽ ራሱ ማለት ነው። ዋናው ነገር እቺ ሴት እንግዲህ ምናልባት ታሪኩንም ስትሰራው ሰንጋ ነው የሰራችው እና ብዙዎች አስለቅሷቸዋል። እና እኔ ጀርባውን ነው ማየት የምፈልገው የሚያመጣብንን ድፍረት። አሁን ትክክለኛ ታሪክ ያላቸውም ሰዎች እንዳይታዘንላቸው ልምምድ ነው። ገብቷቸዋል አይደለም? አዛኞች ነን፣ ደጎች ነን፣ እርስ በርስ እንተባበራለን የምንለውን ጥሩ የሆነውን ካልቸራችንን እያጠፋብን ያለው ውሸቶች በመጡ ቁጥር ወደ ሶሻል ሚዲያ በመጡ ቁጥር የዛሬ 3-4 ዓመት እንደነበረው አይደለም። እርስ በርስ መተዛዘን ቀንሷል፣ መደጋገፍ ቀንሷል፣ በጣም ብዙ ነገሮች ቀንሷል። ይህ ማለት መደጋገፍ፣ ደግነት ከፈጣሪ ጋር የሚያገናኝ መስመር ነው። ታውቃላችሁ። በመንፈሳዊ እይታ እዩት፣ በሰዋዊ እይታ እዩት። ይሄ ነገር እየጠፋ ነው ያለው። ሌላ ልምዶችን እየተለማመድን ያለ ነው። ሐሰት ነገሮች በመጡ ቁጥር አሁን ማንም ሰው አያለቅስም ነገ። ምክንያቱም ዛሬ ሸወደቻ፣ በማይሆን ታሪክ ህዝቡን ሸወደች፣ ህዝቡን አስለቀሰች፣ ህዝቡም ተናደደ። ነገ አያለቅስም፣ ቢሰማም አይሰማም። ለማንኛውም እኔ በስተመጨረሻ በዛሬ ፕሮግራማችን መናገር የምፈልገው ነገር መሮናል። በቃ ሰላም እንፈልጋለን። ሀገራችን ሰላም እንድትሆን ሰርተን ድህነታችንን ማሸነፍ እንፈልጋለን። ሃይማኖት ማወዳደር ሳይሆን የሃይማኖት አባቶችም በቃ ስርዓት ልትይዙ ይገባል፣ ስርዓት ልታስይዙ ይገባል ብዬ ነው ማምነው። አብዛኛው ችግር እየፈጠረ ያለው በፖለቲካም እውቀት አለን ዶክተር ነን እንደዛ ነን ብላችሁ የምታስቡ ሰዎች እንደሆናችሁ እንድታውቁ፣ በሃይማኖት ውስጥ ያላችሁ አባቶች ናችሁ ችግር እየፈጠራችሁ ያላችሁት። የምናምናችሁን ያህል እምነታችንን እየሳታችሁ ወይም ደግሞ እኛ በእናንተ ላይ እንድንጨክን እያደረጋችሁን ያላችሁት። ይሄ ልምምድ ልክ አይደለም። ነገ እናንተንም እኛንም የሚያነሳ ሰው ይጠፋል። መጨካከንን ይወልዳል። እርስ በርስ አንድ ሰው ለእምነት ቦታ ካላዘነ፣ አንድ ሰው ስርዓት ከሌለው አስቡት። መሸወድ አንዴ ነው፣ ሁልጊዜ መሸወድ የሚፈልግ የለም እና እያለ እየተለማመረ ያልነው ነገር ልክ አይደለም። ትኩረት ልናደርግ የሚገባ ነገር መልካም የሆነውን ነገር ማስቀጠል መቻል አለብን። መናናቃችን፣ መገዳደላችን ብዙ የምንሰማቸው ነገሮች አሉ። ሃይማኖት አባቶች የሚያደርጉት በጣም ከነሱ የማይጠበቅ ብዙ ነገሮች አሉ። በእኛ በኦርቶዶክሲያን ውስጥ ብቻ አይደለም፣ በየትኛውም የሃይማኖት ዙሪያ ያለው በጣም ብዙ አጭበርባሪዎች አሉ ማለት ነው። ህዝብ ላይ የሚቀልዱ፣ ህዝብ ላይ የሚያሾፉ ምን የሚሉ ማለት ነው። እና ለማንኛውም በጣም እንግዲህ የሚያበሳጭ የሚያናድድ ነገር ነው።
የዛሬ ፕሮግራሚ እንግዲህ በስሜት አልቋል። ይቅርታ ጠይቃለሁ። አንዳንድ ነገሮች ስሜታዊ ያደርጋሉ፣ ግን ደግሞ ያው ሰው አይደለንም። ያንን ስሜት ግዴታ ማስተናገድ ስላለብን ነው። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ፍትህ ለሚፈልግ ፍትህ ለምተነፈገ ሁሉ ፍትህ እንጠይቃለን። የቤተክርስቲያን ጉዳይ በፍጹም ሊሰመርበት ይገባል። መንፈሳዊያን ቦታ አይፍረሱ። ሁሉም በእውቀቱ ያስተዳድር ይተዳደር ለማለት እንፈልጋለን። ጊዜ ፕሮግራማችን የዛሬ ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። ሰብስክራይብ ያደረጋችሁ ውጡ፣ የደውል ምልክቱን ተጫኑ፣ አበረታቱን። ስህተቶቻችንም ካገኛችሁ ኮሜንት ላይ ጻፉልን፣ አስተካክለን አብረን የምንቀጥል ይሆናል። በሌላ ፕሮግራም እስክንገናኝ ድረስ ሰላም ጤናን በያላችሁበት